እሱን ጥሪ ነው የሚናገር። አሜሪካን የመጣላት አሁን ገብቼ እስቲ ፍቅር ይዞኛል ከየት ልበል ስትል አሜሪካ ትፈቅዳለች ማለት ነው። አሁን አንዱ አሜሪካ ያለ ጠላቢስ መጥቶ የኔ ቆንጆ አሜሪካ ቅድም ስቲ ልቤ ወከክ ነው ያለው። እንዴ ነው እንግዲህ ሞዳል ሞድ እንግሊሽ ጠብቂ። ሄሎ ሄሎ፣ እዚህ ቤት ገብታችሁ ስትወጡ በውስጥ መስመር የኔ ቆንጆ ቅድም ያወራሽው የህይወት ታሪክሽ በጣም ያሳዝናል። እኔ ልረዳሽ እፈልጋለሁ በጣም እኔ መልካምነትሽ፣ ቅንነትሽ፣ አነጋገርሽ፣ ቅላጼሽ ተመችቶኛል የሚል ሰው ካለ ስክሪንሾት አድርጋችሁ መታችሁ እዚህ ያሳዩ። እዚህ ወረርሽኝ አላስፋፋም። እዚሁ በዚሁማ ተጠናመረ ጤሊስትሪ ይሰማል። ሰላም ነኝ። እንኳን ደህና መጣሽ። ይሰማል። እንዴት ነህ? ከይሳ ምን እንታዘዝ? እኔ ያንተ ተማሪ ነበር። አይ እኔ ያንተ ተማሪ ነበር። አላረኩም። ኤርፎን ነው የምትጠቀሚው? አይደለም የለኝም ኤርፎን። እሺ ምን ሆነብህ? ይሁን ሄድ መጣ ነገር ይላል። ሄድ መጣ ነገር ይላል። አልተረጋጋሽ መሰለኝ። እሺ ንገሪኝ። ተረጋግቼ እሺ ምን እኔ ያንተ ተማሪ ነበርኩኝ። በጣም ነው የማመሰግነው። በጣም አከብረሃለሁ። መርፌውም መድኃኒቱም ሰርቷል። በጣም ነው የማመሰግነው። በዚህ አጋጣሚ እኔ ከዚህ በፊት አንተ ጋር ነግሬህ ነበር። ትዝ ካለ ስልኩን እንደዚህ አድርገሽ አውሪ። ድምፅሽ እየሄደ እየመጣ እኮ ነው። እስቲ አሁን ድምፅ ጨምሬ ነው። አሁንስ እንደዚህ አድርጊ አውሪ። አታንቀሳቅሽ። ይሰማል? ይሰማል። አሁንስ ቀጥል። እና ያንተ ተማሪ ነኝ እና ከዚህ በፊት ነግሬህ ነበረ። አንድ ልጅ ወልጃለሁ ሳላገባ ነው ብዬህ ነበር። እና ከዛ በኋላ ደግሞ ብዙ ወንዶች እኔ ጋር መጥተው ነበር። አሁን የሚመጡ ወንዶች በሙሉ ከኔ የሚፈልጉት ብር ብቻ ነው። እኔን የሚወዱኝ ወንድ አጣሁ። ደግሞ ለምን አይወዱኝም ብዬ ደግሞ ብሩን መስጠት አላቆምም። አውቃለሁ። እና አንተ ጋር መጥቼ ከዚህ በፊት እናቴ ታማለች ብሎ አንዴ 12,000 ብር ወሰደብኝ፣ አንዴ 15,000 ብር ሰጠሁት። እየተመላለሰ አስቸገረኝ። በብር ብቻ ነው እኔ ጋር የሚመጣ። ብሩ ከወሰደ በኋላ ጭራሽ ይጠፋል። ብር ደግሞ ሲያጣ ይመጣል። እና አንተ ጋር መጥቼ ነግሬህ ነበረ። ይሄ ነገር እንዴት ነው እንደዚህ እንደዚህ ይለኛል ስለው ትተሽው ውጭ ያልከኝ እና የመከርከኝ ምክር አሁን ትቼው ብቻዬን ሆኜ ምን ልበል በጣም ደስተኛ ሆኜ የምኖረው ልጄን እያሳደግኩኝ። አሁን ልጄ ማትሪክ ተፈታኝ ሆናልኛለች፣ እግዚአብሔር ይመስገን። ከልጄ ጋር እያወራሁ ከልጄ ጋር እየተደሰትኩ ከእናቴ ጋር እግዚአብሔር ይመስገን። ሁሉንም ትቼ በቃ በራሴ እንዴት ነው ምክርህን በሰማው ቁጥር ደስ ብሎ የምሰማህም እና ላመሰግን ነው። መርፌውም መድኃኒቱም ሰርቶ አመሰግናለሁ። ስልኩ ግን ለእኔ ይሰጠኝ ደስ ልጄ ማትሪክ ተፈታኝ ነች፣ ለእሷ ብትሰጥልኝ። አሁን ሁሉም ሰው ለእኔ እኮ ነው የሚለውና አሁን እዚህ ጋር ሞዴሬተርስ አረባጋለክ እንደዚህ ሀንጋ ይሰራም ሰው የተባባሰ ማለት አሁን ነው ጓድ እንደዚህ ያንቃቸው እንግዲህ ሰው ጦጦስ ይወት ሊሆንባቸው። ለማንኛውም መርፌው ሰርቷል ነው ቦሽ ጥሩ ይበል የሚያሰኝ መርፌያችን በደንብ እየሰራ መሆኑን የመጨረሻውን ዙር ኮይን ልስጣችሁና ከዛ ቀጥታ ወደ አንድን 30 ደቂቃ አለ። የመጨረሻ አረብ ኮይኑን ግን ዋጥ የሚያረግ ሰው አለ እንደትኝ ቆይ አንዴ
ከላይ ሳጥን አስቀምጬላችኋለሁ። ከዚህ ሳጥን ውስጥ ከ3 ደቂቃ በኋላ ኮይን መውሰድ ትችላላችሁ። ግን የሚሰጠው ብዙ ታብ ላደረጉት ነው። ብዙ ታብ ካረጉት ላረገ ሰው ስለሚሰጥ ይህ 3 ደቂቃ የፉክክር ጉዳይ ነው። ቀድሞ ለነካ ሰው ይሰጣል። ግን ብዙ ታብ ላረገ ነው ቅድሚያ የሚሰጠው። ታብ አድርጎ ይህን 3 ደቂቃ ልክ ቆጥሮ ሲጨርስ ሳጥኑ ስትነኩት ይሰጣችኋል። ስለዚህ ከዚህ ውስጥ ወስዳችሁ ከላይ ከሰሜን ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ሜምበራችሁንም አዲሱ ሜምበር መሆን ሁሌ መነግራችሁ የተለየ ነገር የለም። የዚህ ቤት ሜምበር ስትሆኑ ላይፍ ስገባ ይመጣላችኋል። ላይፉም አሪፍ ይሆናል ማለት ማንም ሰው ሪፖርት ላርግን ቢል ቲክቶክ ቀንዱን ብሎ ነው የሚያባረው። እንትን አክቲቭ ይሆናል። ለእናንተም ለቆይታችንም የተሳለጠ ይሆናል። ከሌላችሁ አትገደዱም። ኮይን ማይኖራቸው ሰዎች ትኖራላችሁ። እኔ ለዛ ነው የምሰጣችሁ። ከእናንተ የሚጠበቀው በቃ ህጉን እዚህ ላይ የሚለውን ነገር አድርጋችሁ መውሰድ ብቻ ነው። ቀላል። ስለዚህ ወስዳችሁ ከላይ ከሰሜን ጎን ያለውን ብቅጽ ምልክት እየነካችሁ ሜምበር ነው። እሺ፣ ጤና ይስጥልኝ። ኔት እንዴት ነህ? ሰላም ነው? ምን እንታዘዝ? እሺ ላውራ። መተንፈስ ፈልጌ ነው ማለት ትክክል ላይ ትክክል አይደለም የሚለውን ነገር ማወቅ ፈልጌ ነው። ባለትዳር ነበርኩኝ። ከኮቪድ በኋላ ነው የተዋወቅነው እና ተጋብተን አብረን እንኖር ነበር። ተጋብተን ማለት በሰርግ እኔ የተጋባ ነው፣ ግን አልተፈራረምንም ማለት ነው። እዛ አብረን እየኖርን አንድ ልጅ ወለድን። ልጅ አሁን 2 ዓመት ነው እና አብረን እየኖርን በነበረበት ሰዓት ሁለታችንም እንሰራ ነበር። እኔ ከወለድኩም በኋላ ስራ አቁምኩ ማለት ነው። ስራ አቁሜ ከወለድኩም በኋላ ነው ስራ ያቆምኩት። ከዛም እሱ ይሰራል። አሪፍ ህይወት የሚባል ህይወት ነበር የምንኖረው። የተመቻቸው የተደላደለ ከሚባለው አንዱ ውስጥ ነበር የምንኖረው እና እንትን አለብን ማለት ስራችን ተዘጋ። አንድ አይነት ስራ ነበር የምንሰራው። በመንግስት ምክንያት ተዘጋ። ይዘጋ ተብሎ ተዘጋ። ስራችን ተዘጋ፣ አቆምን ማለት ነው። እና ከዛ በኋላ ቀውስ ጀመረ፣ የኢኮኖሚ ቀውስ ማለት ነው። ልክ የመጀመሪያ ቀውስ ሲጀምር እሱ እጁ ላይ የነበሩትን ገንዘቦች ሉዝ አረገ። በአንድም በሌላ ምክንያት እኔንም ባለመስማት ሉዝ አረጋቸው ያንን ገንዘብ ማለት ነው። እና ቤተሰቡ ሰፖርት አደረገና የእሱ ቤተሰቦች፣ እኔ አባት ብቻ ነው ያለኝ፣ እናት የለኝም። ከአባቴም ጋር ብዙም አንቀራረብም፣ ብዙም አልፈልግም። እኔ ሰው መቅረብ ብዙም አይደለም። እና የእሱ ቤተሰቦች የ3 ወር የቤት ኪራይ ከፍለውልን እቃችንን ማጓጓዣ አፓርታማ ነበር ብንኖረው፣ ከአፓርታማ ወደ አነስ ያለች ቤት ተከራይተን መኖር ጀመርን። ከዛ ስራ ጀመርን ማለት ነው። እኔ ስራ ጀመርኩኝ። ለልጅኝ ሰራተኛ ሰጥቼ ስራ መስራት ጀመርኩኝ። ስራ መስራት ስጀምር እሱም ስራ ተቀጠረ። እሱም ስራ የራሱ ዘመዶች ጋር ስራ ተቀጥሮ እየሰራ ነበረ። ለዛ የሚሰራውን ገንዘብ ለእኔ 5 ሳንቲም ምንም አይነት ነገር ሰፖርት አያደርገኝም። ምን በሚሰራው ነው የምንበላው፣ የምንጠጣው፣ የምንለው። ያ የ3 ወር ቤት ኪራይ ያለቅና መክፈል ሲያስፈልግ እቃ ወደ መሸጥ ተገባ ማለት ነው። እኔ እሰራለሁ፣ አስቤዛ ሞላለሁ ማለት በቃ አሁን በዚህ ሰዓት ያለው ነገር ይታወቃል። እና በጣም ከባድ ሆነ። ብቻዬን መቋቋም አቃተኝ ያንን ነገር ማለት ነው። ለምን አትሰጠኝም ብዬ በምጠይቅበት ሰዓት የሰጠኝ ምላሽ ምንድነው? የኔ ቤተሰቦች ናቸው ሰፖርት የሚያደርጉሽ፣ ስለዚህ አርፈሽ ተቀመጭ ነገር ነው። እዛ ይሄ ነገር ማለት እየገፋ ሲል ማለት ልጄን ራሱ ወተት የማጠጣት አቅሞች ተማረ። ትናንትና ያንን የመሰለ ህይወት እየኖርኩኝ ያንን ነገር እያሳየሁት የነበርኩኝ ልጅ ዛሬ ከመሬት ተነስቼ የሆነ ሳለ በቃ እንደዚህ ራሴን እዚህ ጋር አገኘሁት ማለት ነው። ከዛ አረብ ሀገር ለመሄድ ወሰንኩኝ እና አሁን ፓስፖርት ተመዝግቤያለሁ በዚህ ሰዓት ማለት ነው። ከዛ ምንድነው የቤት ኪራይ ከማካቱ መክፈል ከማቃታችን የተነሳ ለአንድ ወር የእሱ ቤተሰቦች እሱ ጋር ቆየን ማለት ነው። በዛ መሀል ምንድነው እኔ ቡሊ ማድረግ እንዴት ነው ቡሊ ማድረግ የኔ ቤተሰቦች ናቸው የሚያደርጉት። ስለዚህ ከኔ ምንም አይነት ነገር መምጣት የለበትም ምናምን የሚሉ ሀሳቦች ሲነሱ
እኔ እኮ መስራት እችላለሁ። እኔ ቤተሰብ አለኝ። የእናቴ ቤተሰብ አክስቴ ያለች እሷ ጋር ተክልዬ መጣሁኝ ማለት ነው። ምንድን ነው ያለያየን? በቃ አንድና አንድ ነገር ይሄ ፋይናንሻል ጉዳይ ነው ያለያየን በመጀመሪያ እና በጣም እንተነሽ ከሆናለ ነገር ሰዋ እና መጣው ለእሷ ሰጥቼ ልጄ ለመሄድ ማለት ነው። ልጄ በጣም የሚያሳሳልኝ በእውነት እኔ አላውቅም። በቃ ማለት ካለፍኩበትም ከምንም የሚያሳሳልኝ ያለ ልጄን ትቼ ለመሄድ እና አረብ ሀገር ለመሄድ ግን እቃ ያውላ እቃ ስንሸጥ በእውነት ነው የምልህ በጣም የከበደኝ ነገር እንደሆነ ታውቃለህ። እሱ ላይ እንድቆርጥና እንድወስን ያደረገኝ 20 ሺህ ብር በዚህ ሰዓት ላይ ለእኔ 20 ሺህ ብር ምን ማለት እንደሆነ ነገር 20 ሺህ ብር በ2 ቀን ውስጥ ነው ያጠፋው። አዳማ ሄዶ ማለት ነው ስራ ልስራ በሚል ምክንያት ሄዶ አውቆ የውሸት አታለኝ። ከዛ በኋላ ደርስበታል። ያው ነገሮችን ያለፉ ባልታንትል የለ 20 ሺህ ብር በ2 ቀን አጥፍቶ ብር ላኪልኝ ልመጣ አጣሚ በር ሲለኝ ያው እቃ የተሸጠበት ገንዘብ እኔ ጋር ስላለ ላኩለት። አጠቃላይ ወደ እቃችን በሙሉ ተሸጦ በቃ ማለት ተበተንን። ይሄ የነበረው የተሰበሰበው ህይወት ተበተነ። ማክስቴ ጋር መጣሁ። እሱም የሚሄድበት ሄደ። አሁንም ሰፖርት ያደርጉታል የሱ ቤተሰቦች። ምን ይሉታል? እኔ ብቻዬን ነኝ ያለሁት። ግን በቃ እኔ አሁን ለልጄ ነው መኖር የምፈልገው። ይህንን ነገር ነው ያልኩት። እኔ አሁን ለልጄ ነው መኖር የምፈልገው ማለት እሱ ማለት ሱስ አለበት። አንድ ሱስ አለበት፣ ሲጋራ ያጭሳል። እሱን ነገር ስላስበለጠ ነው እንትን ያለው ማለት ነው። ገንዘቡን የሚያጠፋው ምን ነው ማለት ነው። እና በቃ አረብ ሀገር ለመሄድ በወሰንኩበት ሰዓት ላይ ምንድነው እሱ አሁንም የሚያሳስበው ነገር ብር ላኪ እንደዚህ ያህል ወስደሽ አንቺ እንደዚህ ያህል ወስደሽ ምናምን ምንድነው ቁርጥ አድርጌ ብሎክ አደረኩት። አሁን ልጁን ለማግኘት ሲል ይደውላል። ፓስፖርቴን ቀጠሮ አስይዣለሁ ያውቃል። ለብዙ ነገሮች ገንዘብ እንደሚያስፈልጉኝ ያውቃል። ግን ምንድነው እሱ የወሰደው እንትን ማለት ትክክል ነኝ ትክክል አይደለሁም የሚለውን ነገር ነው ማወቅ የፈለኩት። አሁን እኔ መቁረጤ እሱም ብሎክ አድርጌ መዝጋቴ ይሄ ጥቅመኛ ሴት ያስብለኛል ማለት ከራሴ ጋር በጣም በቃ እንዴት ውዝግብ ውስጥ ነኝ ያለሁት። በቃ እንጃ ሀሳብ ሱ ምከሩ ነው ነገር። እሱ አሁን ስራ ይሰራል። አሁን በዚህ ሰዓት ስራውን አቆመ። በምንድን ነው የሚኖረው? እኔ እንጃ ስራውን አቁሟል። ሰፖርት ይደረጋል ያው ከቤተሰብ ምናምን። እናቱም ውጭ ነች ያለችው። ለምንድን ነው ስራውን ያቆመው? ምክንያት የለውም። ክብር ይበልጥብኛል ምናምን ነው የሚለው። ቤት ነው የሚውለው። አሁን በዚህ ሰዓት እንደዛ በለው ቤት መዋለው ያው በቃ አይሰራም፣ ስራ አይሰራም። ቲቪ ነው የሚያየው ወይ ቲቪ። ቤት ያለው ሰው ነው ቤት የሚቀመጠው። ቤትም አንቺ ልትልኪለት ይፈልጋል። አዎ ያንን ገንዘብ እኔ እንድልክለት ይፈልጋል። ያ ደግሞ በጣም ትንሽ ገንዘብ ነች። አሁን ደግሞ ልጅ ይዘህ ያለው ስራ ግን በጣም ብዙ ነው። ገንዘቡ ኦልሞስት አልቆብኛል እኔ ማለት ነው። እንዳለቀብኝ ማሳወቂው እንዴት ብዬ ልንገርህ? ለምን እንደዚህ ታያች እንዴት አለቀ ምናምን። ከዛ ከሱም ብሶ ለቤተሰቦቹ ተናገርኩኝ። እኔ በቃ ብር ይጠይቀኛል። እኔ በሳል እንደዚህ ልጅ ይዤ እንትን እያልኩኝ ብር ይጠይቀኛል ለምን ምናምን ብዬ ስጠይቃቸው እነሱ ሲናገሩት እኔ ለመናገር እኔ ለመቆጣት። አሁን ተለያይታችኋል ማለት ይቻላል? አንቺ ናቸው በእኔ በጭንቅላት እኔ ኮምፕሊት አሳውቀዋለሁ። ተለያይተናል ብዬዋለሁ፣ ነግሬዋለሁ። እሱ አልፈልግም እኔ እወድሻለሁ ምናምን ይላል። ግን ይሄ እወድሻለሁ ምናምን በቃላት ሽንገላ በተግባር ሲሆን ነው ነገሮች በተግባር ሲሆኑ ነው ብዬ ነው የማምነው በራሴ ማለት ነው። ቢያስብልኝ ከኔ አልፎ ልጅ ነው ሰው ነው የፈጠርነው እዚህ ጋር እና በቃ ይሄ እንዴና ሀሳብ ስጡኝ ነው ያው ትክክል ላይ ማድረግ ምን ይላል መሰለህ እዚህ ጋር አድሚሽን 28 ዓመቴ ነው። እሱ ደግሞ 26 ዓመቱ ነው። እሺ ሚዩት አድርጊ። እሺ ናዳንጭ ሀሳብ አይደል የፈለግሽው? ስራ የማይሰራ ወንድ ማለት ነው። ጡረታ የምትጦሩት ወንድ